የትግራይ ትኩሳት እልባት አጥቶ ከሎ ከገባበት በከፍተኛ የጦርነት ስጋት መንጭቆ የሚያወጣው ሙሴም እየተፈለገ ባለበት ሰዓት መጠነ ሰፊ ወታደራዊ አፈሳ በማድረግ ሁኔታውን እያባባሰ ነው የሚባልለት ህወሓት ዛሬም በትግራይ እናቶች ላይ አዲስ አነጋጋሪ መመሪያ ማውጣቱ ካረጀ አይበጀ የሚለውን ሀገርኛ ተረት አስታዋሽ ሆኖ በብዙዎች ዘንድ እየተጠቀሰ ነው። ከፌዴራል መንግስቱ ጋር ለሚገባበትና ግዛት ማስመለስ ላለው ዘመቻ ከፍተኛ የወጣቶች አፈሳ እየተደረገ ባለበት ትግራይ ከህወሓት የግዳጅ አፈሳ ያመለጡ የዓይን እማኞች አስደንጋጭ መረጃ ይፋ አድርገዋል። በሌላ መረጃ ደግሞ የህወሓቱ ቁልፍ ጀነራል ስለ ህወሓትና ሻዕቢያ አዲስ እቅድ ጥብቅ ሚስጥር ማውጣታቸው ትኩረት ስቧል። ይህን ጥብቅ መረጃ ይፋ ያደረጉት ብርጋዴር ጀነራል ክንፈ ዳኘው ሲሆኑ አንቀጽ 39 ወረቀት ጌጥ ሆኖ እንደማይቀር እናሳያለን ሲሉም ዝተዋል። ይህ በእንዲህ እንዳለ ከኤርትራ ያኮበለሉት አምባሳደር ስለ ሻዕቢያ ጦር ዝግጅት ያልጠበቀ መረጃን አጋርተዋል። በዝርዝር እንመለከታቸዋለን። ሰላም ጤና ይስጥልን ውድ ፋስት ዴሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜው አብራችሁን ቆዩ። በትግራይ ክልል ካለው የግዳጅ አፈሳ ያልመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን ተናገሩ። የትግራይ ትኩሳት እልባት አጥቶ ክልሉ ከገባበት በከፍተኛ የጦርነት ስጋት መንጭቆ የሚያወጣው ሙሴ እየተፈለገ ባለበት ሰዓት መጠነ ሰፊ ወታደራዊ አፈሳ በማድረግ ሁኔታውን እያባባሰ ነው የሚባልለት ህወሓት ዛሬም በትግራይ እናቶች ላይ አዲስና አነጋጋሪ መመሪያ ማውጣቱ ካረጁ አይበጁም የሚለውን ሀገርኛ ተረት አስተዋሽ ሆኖ በብዙዎች ዘንድ እየተጠቀሰ ነው። ከፌዴራል መንግስቱ ጋር ለሚገባበትና ግዛት ማስመለስ ላለው ዘመቻ ከፍተኛ የወጣቶች አፈሳ እየተደረገ ባለበት ትግራይ ከህወሓት የግዳጅ አፈሳ ያመለጡ የዓይን እማኞች አስደንጋጭ መረጃ ይፋ አድርገዋል። የአዲግራት ከተማ ነዋሪ የሆነው የ27 ዓመት ወጣት ቆይቶም ገብረስላሴ ከመቃልና ከመኖሪያ ከተማ የሚገዛቸውን ቡናና በርበሬ ወደ ዘላንበሳ ከተማ እየወሰደ በመሸጥ የሚተዳደር ነው። ቆይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዘላንበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም። በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞች ጋር ባለፈው ሳምንት ረቡዕ ግንቦት 12 2018 ዓ.ም ረፋድ ተቀምጦ እየተጫወተ ባለበት ያጋጠመው ክስተት ግን ያልጠበቀው ነበር። በዚህ ዕለት እርሱ ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከትለውት ይገባሉ። ዱላና መሳሪያ የያዘው እነዚህ የሰራዊት አባላት ወደ ሻይ ቤቱ ከገቡ በኋላ ወጣቶቹን ውጭ እንዲወጡ ትዕዛዝ እንደሚሰጧቸው ጎይቶም ተናግሯል። ትዕዛዙን አልቀበልም ያሉት ወጣቶች ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበረም ጎይቶም ለኢትዮጵያ ኢንሳይደር ገልጿል። እርሱን ጨምሮ በዚሁ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መሳል ወደ ተባለ ቦታ መውሰዳቸውን ጎይቶም ያስረዳል። በአውቶቡሶች ውስጥ ተሳፍረው የነበሩት አብዛኞቹ ወጣቶች እንደሆኑና ቁጥራቸው በግምት 70 እንደሚሆኑ ተጠቅሏል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶች መድረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛ 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ በግምት 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸው መመልከቱን ይገልጻል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም በአፈሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካባቢ ብቃት እንቅስቃሴ እንዲሰሩ ይገደዱ ነበር። ለኢትዮጵያ ኢንሳይደር ተናግሯል። ስልጠናውን ለወጣቶች የሚሰጠው አዛዥ ጠላት ሊወረን ነው፣ ጠላት ሊያመጣብን ነው፣ እየተባባሰ ነው፣ ሌላ ዳግማዊ ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበረም ያስታውሳል። በቀጣይ መረጃ የህወሓቱ ቁልፍ ጀነራል ስለ ህወሓትና ሻዕቢያ አዲስ እቅድ ጥብቅ ሚስጥር ማውጣታቸው ትኩረት ስቧል። የሆነ ጥብቅ መረጃ ይፋ ያደረጉት ብርጋዴር ጀነራል ክንፈ ዳኘው ሲሆኑ አንቀጽ 39 ወረቀት ጌጥ ሆኖ እንደማይቀር እናሳያለን ሲሉም ዝተዋል። ብርሃ ሾው ከተሰኘ የትግራይ ፖድካስት ጋር ውይይት ያደረገው የቀድሞ የፌዴራል መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ክንፈ ዳኘው ከ2 ሰዓት በላይ በፈጀው በዚሁ ወታደራዊ ቃለመጠይቅ ላይ የተነሳውና አከራካሪ የሆነውን የሀገር ምስረታ አስመልክተው መረጃ አካፍለዋል። በአሁኑ ወቅት በትግራይ ክልል ውስጥ የፖለቲካ ትኩረትን የሳበና በከፍተኛ ደረጃ መነጋገሪያ እየሆነ የመጣው ነጻ ሀገር የመመስረት የፖለቲካ ፍላጎት የወደፊቱን የኢትዮጵያ ዕጣ ፈንታ ሊወስኑ ከሚችሉ አበይት ጉዳዮች መካከል አንዱ ሆኖ ብቅ ብሏል። ትላንትና እኚህ ከፍተኛ ወታደራዊ መኮንን በዚህ አንኳር አጀንዳ ዙሪያ የሰነዘሩት ጠንከር ያለ ትንታኔም
የብዙዎችን ትኩረት ስቧል። ጀነራሉ በቪዲዮ መልእክታቸው የትግራይ ህዝብ የራሱን ድል በራሱ የመወሰን መብትና መብት ያለውን ህጋዊ አማራጭ ላይ ሀሳባቸውን ሰጥተዋል። ጉዳዩን በጥልቀት ስንመረምረው ጀነራሉ በመጀመሪያ ትኩረት ያደረጉት በኢትዮጵያ ህገ መንግስት ውስጥ በግልጽ በሰፈረው የራስን ዕድል በራስ የመወሰን እስከ መገንጠል መብት ላይ ነው። ይህ መብት በወረቀት ላይ ተጽፎ የሚቀመጥ ጌጥ ብቻ ሳይሆን መሬት ላይ በትክክል ሊተረጎምና በተግባር ሊገለጽ የሚገባው ህጋዊ መሰረት መሆኑን በጽኑ ይከራከራሉ። የፌዴራል ስርዓቱ በአግባቡ ካልሰራና የክልሉ ህዝብ ሉዓላዊነት፣ ህልውናውን እንዲሁም ደህንነት አደጋ ላይ የሚወድቅ ከሆነ ይህን መብት ተጠቅሞ አማራጮችን መፈለግ ተግባራዊና ህጋዊ ሂደት እንደሆነ ሲያብራሩም ተደምጠዋል። የነጻ ሀገር ምስረታ መስመር በዘፈቀደ የሚመጣ ሳይሆን የራሱን የሆነ ታሪካዊና መዋቅር አካሄድ እንዳለውም ጀነራል በትንታኔያቸው አመልክተዋል። ሂደቱ በቀጥታ ከታችኛው መዋቅር ተነስቶም በየደረጃው በሚገኙ የጣቢያ የወረዳና የክልል ምክር ቤቶች ውሳኔዎች አልፎም በመጨረሻም ህዝቡ በቀጥታ ፍላጎትን ድምፅን የሚሰጥበት የሪፍረንደም ህዝበ ውሳኔ ደረጃ ላይ የሚያደርስ መሆኑን ያብራራሉ። ይህም ለሂደቱ ሙሉ ህጋዊን ታሪካዊ መመስረት እንደሚሰጠውም ያስገነዝባል። ጀነራሉ እንዳሉት የፌዴራል ስርዓቱ በትክክል መስራት ካልቻለም የአማራጭ የማይቀር ነው። በአጠቃላይ የፌዴራል ስርዓቱ ፍትሐዊነት ማረጋገጥና የህዝቦችን መብት ማስከበር ካልቻለም የነጻ ሀገር ምስረታ አማራጭ ብቸኛውን የማይቀይረው መንገድ ሊሆን እንደሚችል የጠቆሙት የጀነራሉ ትንታኔ በትግራይ ህዝብ ዘንድ አሁን ላይ ካለው የፖለቲካ ስሜት ጋር ተዳምሮ በሀገሪቱ የወደፊት አብሮ የመኖር መዋቅር ላይ አዳዲስ የክርክር መድረኮች የሚከፍቱ ሆኖ ተገኝቷል። በቀጣይ መረጃ ከኤርትራ የኮበለሉት አምባሳደር ስለ ሻዕቢያ ጦር ዝግጅት ያልጠበቀ መረጃ አጋርተዋል። አቶ ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ደፍረው ወደ ጦርነት አይገቡም ሲሉ ኤርትራው አምባሳደር ተናገሩ። ባለፉት 2 ዓመታት የታየው የጦርነት ወሬ ወደ ተግባር ሊለወጥ አይችልም ያሉት አምባሳደሩ ኢሳያስ ትራምፕ እግር ስር ወድቆ ስልጣኑን ማራዘም ይፈልጋል ሲሉም ተደምጠዋል። ከዓመታት በፊት የኢሳያስ አፈወርቂን አገዛዝ ተቃውሞ ወደ አውሮፓ የኮበለሉት አምባሳደር አምደ ብርሃን ወልደ ጊዮርጊስ በዛሬው ዕለት ከቢቢሲ ትግረኛ ጋር ሰፊ ቃለ መጠይቅ አድርገዋል። በቃለ መጠይቃቸው ባለፉት 2 ዓመታት የኤርትራ መንግስት ሲያደርግ የነበረውን ዛቻ በእውነት ለጦርነት እንዳልሆነ ገልጬ ነበር፣ ሊያደርገውም አይችልም፣ ይህ አሁን የተረጋገጠ ይመስላል ብለዋል። በዚህም እንደ ማሳያ ያቀረቡት ፕሬዝዳንት ኢሳያስ አፈወርቂ በኤርትራ 35ኛ ዓመት የነጻነት ቀን ላይ ባደረጉት ንግግር እንደ ባለፈው ዓመት ትኩረት አለመስጠታቸው ነው። የትራምፕን አስተዳደር የወዳጅነት ፖሊሲ ለውጥ እንደ በረከትም እንደ መርገምትም የተመለከተው ሻዕቢያ ለጊዜውም ቢሆን ሊጠቀምበት ይፈልጋልም ያሉት አምባሳደሩም የኤርትራ ህዝብ በአንድ ግለሰብ ራጭ ቆራጭነት ውስጥ እየኖረ አሜሪካ ኢሳያስን ወዳጅ ካደረገች የተደረገሰው ጦርነት የመቀስቀስ እድል እንደሚጠብ ተናግረዋል። አቶ ኢሳያስ ኤርትራ ፍጹም ቆሞ ቀርና እንደ ሀገር የቆረቆዘች ዜጎቿ በደህንነት የሚማቁቁባት ሀገር ፈጥሯል ሲሉ የሚከሱት አምባሳደሩም ኢሳያስ አፈወርቂ ላለፉት 3 አስርት ዓመታት ኤርትራን አንቀው ይዘው ፈጽሞ ምንም አይነት እድገት ከማሳየት ቆሞ ቀር ሀገር መካከል አንዱ አድርጓታል በማለት ከሷል። አምባሳደሩ ኢሳያስ በኤርትራ 35ኛ ዓመት የነጻነት ቀን በዓል ላይ በዓለም አቀፍ ጉዳዮች በተለይም በአሜሪካ ላይ የተመሰረተ ንግግር ማድረጋቸው የራሱ አሮባት የሰው ታማስላለች አይነት ነገር ነው ብሏታል። አቶ ኢሳያስ ስለ ዓለም አቀፍ የህግ የበላይነት ይናገራል። የሀገር ውስጥ የህግ የበላይነት ግን የለም፣ ህገ መንግስት የለም፣ ተቋም የለም፣ ፓርላማ ነጻ ሆኖ በፍትህ የሚተዳደር ፍርድ ቤት የለም። ስለዚህ እንዲህ አይነት ሁኔታ ፈጥረት ስለ ዓለም አቀፍ የህግ የበላይነት ልትመጻደቅ የሚያምር ልትመጻደቅ ብትሞክር የሚያምን የለም ሲሉ ነው አምባሳደሩ ከባድ ትችት የሰነዘሩት። ኢሳያስ በንግግሩ አሜሪካን ለመንቀፍ ፈልጎ ፕሬዝዳንት ትራምፕ ግን ከነቀፌታው ለመውጣት ሞክሯልም ሲሉ ትዝብታቸውን የሚቀጥሉት አምባሳደሩም ለዚህም ትራምፕን ያሳሳቱት ረዳቶቹና አማካሪዎች ናቸው በማለት ፊት ለፊት ቢተቹ ሊመጣበት የሚችለውን መዘዝ አስልቶ አልፎታል ሲሉም አክለዋል።